የኢትዮጵያ አየር መንገድ ከአፍሪካ አቪዬሽን ማህበር ጋር ያሰናዳው የአፍሪካ የአቪዬሽን ጥገናና እድሳት ጉባኤ በአዲስ አበባ ተካሂዶ ተጠናቋል። በርካታ አየር መንገዶችና በጥገናና እድሳት ላይ የተሰማሩ ኩባንያዎች በተሳተፉበት በዚህ ጉባኤ አየር መንገዱ አቅሙን ለማሳየትና አብሮ ለመስራት ተጠቅሞበታል ተብሏል። ኤርሚያስ በጋሻው ዝርዝር አለው። በአቪዬሽን ኢንዱስትሪ ዘርፍ በእንግሊዝኛው ምህጻር ኤምአርኦ የተሰኘ የአውሮፕላን ጥገና እድሳትና አዳዲስ የአውሮፕላን ክፍሎችን የማምረት የሥራ ዘርፍ አለ። ይህ ዘርፍ የአየር ትራንስፖርት ደህንነቱ በተጠበቀና ዘመኑ በሚጠይቀው ቴክኖሎጂ እንዲካሄድ ከፍተኛ ሚና ያለው እንደሆነ ይነገርለታል። 80 ዓመታት የሞላው የኢትዮጵያ አየር መንገድ በዚህ ዘርፍ ትልቅ አቅም የገነባ ተቋም ነው። የኢትዮጵያ አየር መንገድ ግሩፕ ዋና ሥራ አስፈጻሚ መስፍን ጣሰው አየር መንገዱ በዘርፉ ከራሱ አልፎ ለሌሎች የሚተርፍ ስለመሆኑ ነው የሚያነሱት። የኢትዮጵያ አየር መንገድ ከአፍሪካ ትልቁ የአውሮፕላን ጥገና ማዕከል አለው። ሁሉንም አውሮፕላኖች በራሱ በመጠገን እንዲህ አይነት አቅም ያለው የኢትዮጵያ አየር መንገድ ብቻ ነው ከአፍሪካ። ይህ ለራሳችን ብቻ ሳይሆን ለሌሎች አየር መንገዶች አፍሪካም ያሉ መካከለኛው ምስራቅ ያሉ አየር መንገዶች አውሮፕላኖቻቸውን እያመጡ እኛ ጋር ያስጠግናሉ። ግን የበለጠ መስራት እንፈልጋለን። የኢትዮጵያ አየር መንገድ በአቪዬሽን ጥገናና እድሳት ብቻ አይደለም አቅሙ የተገነባው። ከዚህ ቀደም የመንገደኞችና አውሮፕላኖችን ወደ ጭነት ቀይሮ ሲሰራ እንደነበር ይታወሳል። ይህ ብቻ ሳይሆን ሁሌም አዳዲስ አውሮፕላኖች በገዛ ጊዜ ሁሉ ጥገናና እድሳቱን በራሱ አቅም ለማከናወን ጥረት ያደርጋል። ከዚህ ባሻገር ደግሞ አዳዲስ የአውሮፕላን የአካል ክፍሎችን በማምረትም ላይ ተሰማርቷል። አሁን ደግሞ አዲስ የሚወጣው ከቦይንግ ገና በሚቀጥለው ዓመት ነው ኢንትሮዲዩስ ተደርጎ ይጠበቃል የሚባለው ቦይንግ 777X የሚባለውን ለሱ ለፍላይት ኮንትሮሎች የሚያገለግለውን አርኤፍ ኬብል የተባሉትን እነሱን ደግሞ አሁን እያመረትን ለቦይንግ እንሰጣለን ማለት ነው። እና ኢትዮጵያን የማረው ሁል ጊዜ ወርኪንግ ፎርስ አለው። የራሱን ቴክኒሻኖች በራሱ አቪዬሽን ዩኒቨርሲቲ ያሰለጥናል። አዲስ ቴክኖሎጂ ሲመጣ ወደ አምራቾቹ ጋር ወደ አውሮፕላን አምራች ወደ ኮምፖነንት ወደሚያመርቱት ሳይሆን ራሱ ኦን አድርጎ ለመስራት ሁሉ ጊዜ ጥረት ያደርጋል። እዛም ላይ ካፒታል ያወጣል። ከዛ ቀጥሎ ደግሞ ለራሱ ብቻ ሳይሆን ደግሞ ለሪጅኑ ላይ ላሉት ለሚድል ኢስት አንዳንዴ ቢዮንድ ዛት ደግሞ ጥገና እንሰጣለን ማለት ነው። በዛ ያው ሪተርን ኦን ኢንቨስትመንቱን እናገኛለን። አቪዬሽን ሴክተሩንም እናገዛለን፣ ሪተርን ኢንቨስትመንቱንም እናገኛለን። ከሰሞኑ ታዲያ አየር መንገዱ ከዚህ ቀደም በአውሮፓ ኩባንያ ሲዘጋጅ የነበረውን የአፍሪካ የአውሮፕላን እድሳትና ጥገና ጉባኤ ለመጀመሪያ ጊዜ ከአፍሪካ አቪዬሽን ማህበር ጋር በመተባበር እዚህ አዲስ አበባ ላይ አስተናግዷል። በጉባኤው ላይ በዘርፉ የተሰማሩ ኩባንያዎችና አየር መንገዶች ስራዎቻቸውን ለእይታ ያቀረቡበት የተለያዩ የፓናል ውይይቶችም የተደረጉበት ነበር። የኢትዮጵያ አየር መንገድም አቅሙን ማሳየት የቻለበት እንደነበር ዋና ሥራ አስፈጻሚው ነግረውናል። የእነዚህ ኮንፈረንሶች ዓላማ አየር መንገዶች የአፍሪካ አየር መንገዶች አንድ ላይ እንዲሰባሰቡ እንደዚሁም የአምራቾች የአውሮፕላን አምራቾችም እንዲመጡ ከአፍሪካ ውጭ ያሉ እና አፍሪካ ውስጥም ያሉ አውሮፕላን የሚጠግኑ ድርጅቶችም እንደዚሁ እንዲሳተፉና ሐሳብ በመቀያየር የአፍሪካ የአውሮፕላን ጥገና አቅምን እንዴት እናሳድግ በሚል ምክክር ለማድረግ ነው ዓላማው። ስለዚህ ይህን መድረክ ለኢትዮጵያ አየር መንገድ ያለውን አቅም ለማስተዋወቅ ተጠቅመንበታል። ኢትዮጵያ አየር መንገድ ትልቅ አቅም እንዳለውና ሌሎች አየር መንገዶችን በአውሮፕላን ጥገና መርዳት እንደሚችል እንደዚሁም የራሳቸውን የአውሮፕላን ጥገና አቅም ማቋቋም የሚፈልጉ አየር መንገዶች ካሉ አብረናቸው ልንሰራ እንደምንችል ልንተባበር እንደምንችል በዚሁ መድረክ አሳውቀናል። አየር መንገዱ በዚህ ዘርፍ ከሌሎች አጋር አካላት ጋርም በጋራ ለመስራት የተለያዩ ጥረቶችን እያደረገ ይገኛል። በአሁኑ ወቅት ደግሞ በምዕራብ አፍሪካ የአውሮፕላን ጥገና ማዕከል ለመገንባት እቅድ አቅዶ እየሰራ ነው። አንድ የበሰለ ፕሮጀክት አለን። ምዕራብ አፍሪካ አስካይ የሚባል ፓርትነር አየር መንገድ አለ። ከነሱ ጋራ በጋራ ምዕራብ አፍሪካ ውስጥ እንደዚሁ የአውሮፕላን ጥገና ማዕከል ለመመስረት ለመገንባት ተነጋግረናል። አዋጭነት ጥናቱ አልቋል። አሁን ወደ መተግበር ውስጥ እንገባለን።
ሌሎች ጋር እንደዚሁ ገና የበሰለ ነገር የለንም፣ ግን አይናችንን ከፍተን በሌሎችም የአፍሪካ አካባቢዎች በጋራ ለማቋቋም ወደፊት እናስባለን። የኢትዮጵያ አየር መንገድ ከአውሮፕላን ጥገናና እድሳት በየዓመቱ እስከ $110 ሚሊዮን ድረስ ገቢ እንደሚያስገባ ከአየር መንገዱ የተገኙ መረጃዎች ያሳያሉ።